በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያን ኤርትራውያን ሰላም ለናንተ ይሁን። እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። የዛሬው የአሜሪካ የኢሚግሬሽን ዜናና መረጃ በአይነቱ ለየት ያለ ጥልቀት ያለው የእያንዳንዳችን በር የሚያንኳኳ እንደመሆኑ መጠን ጊዜ ሰጥታችሁ ከስራም ቢሆን ላፍታ ቆም ብላ የምትሰሙት ዜናና መረጃ ነው። በአሜሪካ ለስደተኞች በህጋዊነት ጭምር የተሰጡ 175,000 ቪዛዎች ተሰረዙ። 175 ቪዛዎች ናቸው የተሰረዙት። ሁኔታው በርካቶችን አስደንግጧል። የኤርፖርት አፈሳው አሁንም ዛሬም ተጠናክሮ ቀጠለ። ህጋዊ የመኖሪያ ፍቃድ አለኝ፣ ዜግነት አለኝ፣ ተወላጅ ነኝ፣ ነጭ አግብቻለሁ ወዘተርፈም ከመታሰር በጭራሽ አያድኑም። ብቻ አይጣል አያድርስ ነው። አሁንም ለኢትዮጵያውያን ከዜናው ሽፋን በኋላ ልዩ የጥንቃቄ መልእክት አዘጋጅተንላቸዋል። ነጭ አሜሪካዊ ተወላጅ ጆን ፊሊፕስ በአይሲ ታሰረ። ምን አጥፍቶ ነው? ከኢሚግሬሽንና ከአይሲ ጋር ምን አገናኘው? ዓለም በሙሉ በሁኔታው ተገርሟል። ተሰሙታላችሁ። የአሜሪካ የኢሚግሬሽን መስሪያ ቤት USCIS በአስገዳጅ ሁኔታ ለሁሉም ፎርሞችና ማመልከቻዎች በኦንላይን ብቻ አገልግሎት ልሰጥ ነው አለ። የኢሚግሬሽን ኬዝ ያለባችሁ ሀበሾች በሙሉ ቀድማችሁ ይሄን ወቁ። በዋሽንግተን ዲሲ ለምትኖሩ ሀበሾች በሙሉ ለእያንዳንዳችሁ $120 መንግስት ሊሰጣችሁ ስለሆነ እንዴት ማግኘት እንዳለባችሁ፣ በምን ሁኔታ ማግኘት እንዳለባችሁ፣ ማን ማግኘት እንዳለበት እንዲሁም ይህ የገንዘብ ድጋፍ ከግሪን ካርድና ከዜግነት እንዲሁም ከኢሚግሬሽን ፕሮሰስ ጋር ተገናኝቶ ፐብሊክ ቻርጅ ያስብለን ይሆን የሚለውን ዝርዝሩን አዘጋጅተነዋል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱም። እኔ በቀጥታ ወደ ዝርዝሩ አልፌያለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናመራ አሜሪካ የ170 State Department has just exclusively revealed to Fox that it's revoked 175,000 visas since the start of President Trump's second term. That is up from the 100,000 in December. The majority of the new revocations were over criminal activity, including sexual assault, child abuse, fraud, reckless driving, and embezzlement. Multiple visas were also revoked for immigrants who celebrated Charlie Kirk's assassination. ሁኔታው በርካቶችን አስደንግጧል። የበርካቶችን በርም አንኳኩቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ ሀገር ዜጎች በአሜሪካ የመቆየት መብቶች ላይ የሚወስደውን የቅጣት እርምጃ ከወትሮ በተለየ መልኩ በከፍተኛ ሁኔታ ማፋጠኑን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የቪዛ ደንቦችን በመተላለፍ ወንጀል በመፈጸምና በብሔራዊ ደህንነት ላይ አደጋ በመደቀን ህጋዊ ይሁንታዎችን ያጡ ከ175,000 በላይ የውጭ ሀገር ዜጎች ቪዛዎችን በይፋ ሰርዣለሁ አለ። በፕሬዚዳንት ዶናልድ ትራምፕና በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አመራር ስር የተወሰደው ይህ አጠቃላይ እርምጃ የዩናይትድ ስቴትስ ቪዛ መብት ሳይሆን ልዩ እድል መሆኑን በማስመር የስደተኞች ቁጥጥር ማጠናከሩ በከፍተኛ ሁኔታ መጨመሩ ታይቷል። የፕሬዚዳንት ትራምፕ አስተዳደር እንደሚለው ከሆነ ቪዛ፣ ግሪን ካርድና ኢቭን ሲቲዝንሺፕንም ጨምሮ እነዚህ ልዩ እድል ወይም ፕሪቪሌጅ ናቸው እንጂ ሙሉ በሙሉ መብት አይደሉም ብለዋል። ያ ማለት በፈለኩት ጊዜና ሰዓት እኔ ባሻኝ ጊዜና ሰዓት አነሳዋለሁ ማለቱ ነው። የቪዛ ስረዛው የተፋጠነበትና ይህ ሁሉ ከፍተኛ ቁጥር ቪዛ የተሰረዘበት ምክንያት ደግሞ እንደሚከተለው ቀርበዋል።
የውጭ ጉዳይ ሚኒስቴርና የፌዴራል ባለስልጣናት እንደገለጹት አብዛኛዎቹ የቪዛ ስረዛዎች ያነጻጸሩት የቪዛ ደንቦችን በጣሱ በወንጀል ድርጊቶች በተሳተፉ ወይም ለሀገራዊ ደህንነትና ለሕዝብ ጸጥታ ስጋት በሆኑ የውጭ ሀገር ዜጎች ላይ ነው ብለዋል። ይሁን እንጂ ስደተኞችን በአካል አግኝተው ኢንተርቪው ያደረጉ የተለያዩ ዓለም አቀፍ ሚዲያዎች እንደገለጹትና እንዳሳወቁት ይህ የዳቦ ስም የተለጠፈ ነው እንጂ ስደተኞች ይህን ታክል ለአሜሪካ በዚህ ደረጃና በዚህ ቁጥር ስጋት አልሆኑም ይላል። የህግ አስከባሪ አካላት ተሳትፎን ስንመለከት አብዛኛዎቹ የቅርብ ጊዜ የሰረዛ እርምጃዎች ከሀገር ውስጥ ህግ አስከባሪ አካላት ጋር ከተፈጠሩ ግንኙነቶች የመጡ ናቸው ተብሏል። ባለስልጣናቱ እንደሚያመላክቱት ድብደባ፣ ያለ አግባብ መኪና ማሽከርከር፣ ጠጥቶ ማሽከርከር፣ ስርቆትና ከዕፅ ዝውውር ጋር የተያያዙ ናቸው ብለዋል። ይሁን እንጂ ውሃ ቀጠነ ስደተኞችን የመጥላት አባዜ ያለበት የትራምፕ አስተዳደር የፈጠራቸው ምክንያቶች ናቸው ብለዋል። የሀገር ውስጥ ደህንነት ጉዳዮች አስተዳደር በሀገር ውስጥ የሚኖሩ ግለሰቦች ሊያስከትሉ የሚችሉትን አደጋዎች በፍጥነት ለመለየት አዳዲስ ቴክኖሎጂዎችንና ቁጥጥሮችን በመጠቀም ላይ ይገኛል አለ። ከባድ የወንጀል ክሶች ለምሳሌ የጾታዊ ጥቃት፣ የልጆች የብልግና ምስሎችን ይዞ መታየት እንዲሁም በሞባይል ስልካቸውና በተለያዩ ዋሌታቸውም ጭምር አጸያፊ የሴክስ ቪዲዮዎችንና የህፃናት የጾታዊ ቪዲዮዎችን ይዘው ያገኘዋቸውን እንዲሁም ዕፅ አዘዋዋሪዎች እንዲሁም ጠጥተው ሲያሽከረክሩ ያገኘዋቸውን ነው የቀጣዋቸው ብለዋል። የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮና ሌሎች የትራምፕ አስተዳደር ባለስልጣናት በአሜሪካ የውጭ ፖሊሲ ላይ ተቃውሞ ባሰሙ ወይም በፖለቲካዊ ሰልፎች ላይ በተሳተፉ ዓለም አቀፍ ተማሪዎችና የውጭ ዜጎች ላይ ጥብቅ ቁጥጥርና ልዩ ፍተሻ አድርገዋል ነው የተባለው። በተለይ የአሜሪካን መንግስት ለመቃወም የተደረጉ ሰልፎች ላይ የውጭ ሀገር ዜጎችን ብቻ ለይቶ ማጥቃቱ ቀጥሏል። በሰላማዊ ሰልፍ ላይ የተገኙ የውጭ ሀገር ዜጎች በቀጥታ ታርጌት ናቸው ነው የተባለው። የቁጥጥር ዘመቻው የውጭ ሀገር ዜጎች ዜግነት ለማግኘት ሲሉ ብቻ ወደ አሜሪካ የሚገቡባቸውን ህገወጥ ልምዶች በተለየ መልኩ ከዚህ በፊት ባልነበረና ታይቶ በማይታወቅ መልኩ አጠናክረን እንቆጣጠራለን ብለዋል የፕሬዝዳንት ትራምፕ አስተዳደር። አንዳንድ ትውልደ ኢትዮጵያውያንም ይህ ትክክልና ተገቢ ነው፣ በርካታ ኢትዮጵያውያን ወደ አሜሪካን ሀገር የመጡት በተሳሳተ የኢሚግሬሽን ኬዝ ነው፣ አብዛኛው ፌክ ነው ሲሉ ይናገራሉ። ይሁን እንጂ ማሰብ ያለብን እኛ ትውልደ ኢትዮጵያውያን ወደ አሜሪካን ሀገር ለመግባት ያደረግነው ጉዞ ሁሉ ራሳችን ለመለወጥ ቤተሰቦቻችን ለመለወጥ ታስቦ እንጂ የአሜሪካን መንግስትና የአሜሪካን ህዝብ ለመጉዳት በጭራሽ የታለመ እንዳልሆነ መታወቅ አለበት። ወንድሞቻቸውን ያገቡ እንዲሁም ፌክ በሆነ መረጃ አሜሪካን ሀገር የገቡ ማግኘት ያለባቸውን ነገር በትክክል ሳያሟሉ ያገኙ እንዳሉ ይታወቃል። ይህ ግን መታሰብ ያለበት ሀገርን፣ ወገንንና ራስን ለመለወጥ ነው። በአሜሪካ ህዝብና በአሜሪካ መንግስት ላይ አንዳች ጉዳት ለማድረስ ወይም ደግሞ አሜሪካ ላይ ጉዳት ለማድረስ ተልኮ ወስዶ ወደ አሜሪካ የገባ ትውልደ ኢትዮጵያዊ በጭራሽ የለም። አሜሪካን ሀገር ከገባ በኋላ ግን በተፈጠሩ ሁኔታዎች ላይ አንዳንድ ወንጀሎችን የሰሩ ኢትዮጵያውያኖች ሊኖሩ ይችሉ ይሆናል። በአሜሪካ በሁሉም ግዛቶች በሚገኙ ኤርፖርቶች ማለት በሚያስችል ሁኔታ ስደተኞችን ማፈሱ፣ ማሰሩና ማባረሩ ከወትሮ በተለየ መልኩ ተጠናክሮ ቀጥሏል። በተለይ በያዝነው ኦገስት 2026 በኢሚግሬሽን ኬዝ አይተነው ሰምተነው የማናውቀው ዲፖርቴሽን፣ ማባረር፣ ማሰርና አድኖ መያዝ በአሜሪካ ኤርፖርቶች በተለየ ሁኔታ ተጠናክሮ ቀጥሏል። ትውልደ ኢትዮጵያውያን ኤርትራውያን ወደ ኤርፖርት ስትሄዱ ልዩ ጥንቃቄ ማድረግ ይኖርባቸዋል። ምናልባትም የኢሚግሬሽን ኬዛችሁ ገና ያልተጣራና የሚያጠራጥር ነገር ካለው የኤርፖርት ጉዟችሁን ወይም በኤርፖርት የምታደርጉትን ጉዞ የምትችሉ ከሆነና አስቸጋሪ ካልሆነ በቀር ብትሰርዙት መልካም ነው። በዚህ ጊዜ የኢሚግሬሽን ኬዙ ችግር ያለበት በተለይ ደግሞ ያባረረኛል ወይም ደግሞ ችግር ይፈጥርብኛል ብሎ የሚያስብ ትውልደ ኤርትራዊና ኢትዮጵያዊ በጭራሽ ወደ ኤርፖርት መሄድ እንደሌለበት
እንዳለበት አጥብቀንና በጥብቅ ልንነግራችሁ እንወዳለን። ይህ ለእናንተ ከማሰብ የመነጨ ነው። ከዚሁ ጋር ተያይዞ እንግዲህ አንድ ነጭ አሜሪካዊ ተወላጅ ጆን ፊሊፕስ በአይሲኢ ታስረዋል። ምንም በማያውቀው በማይመለከተው ነገር ነው የአይሲኢ ኤጀንቶች ያሰሩት። እስከዚህ ድረስ የሚፈጽሙት ነገር በተለይ ደግሞ ኢሚግራንቶችንና ስደተኞችን ሲያገኙ ምን ሊያደርጉን እንደሚችሉ ማሰብ መገመት አያስቸግርም። እስኪ ይሄን ነጭ ምን እንደደረሰበት በምን ሁኔታ እንዳሰሩት ዝርዝሩን ላስደምጣችሁ። Yes, and he is an American citizen. He tells me he is still shaken by what happened over the weekend. He tells me that he made it through TSA here. He showed his ID, went through facial recognition, but as he was about to board his flight, he says 3 ICE agents stopped him. I'll never approach a door of an aircraft without wondering if there's guys standing back there. John Phillips says it was supposed to be a routine work trip to Las Vegas, but a Delta agent told him the airline was working to upgrade his seat. He just needed to board last. I'm the only person there, and I get within 3-4 feet of the door, and out jumps 3 agents. Phillips says 3 ICE agents in tactical gear stopped him in the jet bridge, pinned him to the wall, and put him in handcuffs. Phillips says he didn't resist. And they cuffed me and start asking me, what's your name? What's your birthday? I tell them I'm an American citizen. He says after about 5 minutes in handcuffs, agents found his Georgia ID and showed him a picture of the man they were actually looking for. He looks nothing like me, other than that he's a white guy and I'm a white guy. Phillips says agents told him the other man was from England, but shared his name and birthday. Immigration attorney Charles Cook told me I still must have probable cause to make an arrest. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ይህ በስም የተጠቀሰው ፊሊፕስ የተባለው ግለሰብ የአሜሪካ ዜጋ ነው። የአሜሪካ ተወላጅ ነው። አሜሪካ እያደገ ነው። ምንም አይነት የኢሚግሬሽን ኬዝ እንኳን የለበትም። ነገር ግን በአሜሪካ ኤርፖርት በአይሲ ኤጀንቶች በቁጥጥር ስር ውሎ ተመልክተነዋል። የአሜሪካ ዜጋ የሆነው ጆን ፊሊፕስ የተባለ ከጆርጂያ ግዛት ወደ ላስ ቬጋስ ሊያደርገው የነበረውን የሥራ ጉዞ ለመጀመር በአትላንታ ጃክሰን ዓለም አቀፍ አውሮፕላን ማረፊያ ውስጥ አውሮፕላን ለመሳፈር ሲጀምር በስደተኞችና ጉምሩክ አስከባሪ አይሲኢ በስተት መያዙን ገልጸዋል። ሁኔታውን በርካታ አሜሪካውያንን አስደንግጠዋል። ነጮችን እንኳን በዚህ ደረጃ ለማሰር ሴንሲቲቭ የሆኑት የአይሲኢ ኤጀንቶች ስደተኞችንማ ጭራሽ አግኝተው ከማሰር እና ከማባረር ወደ ኋላ እንደማይሉ ነው ብዙዎች እየተረዱ የሚገኘው። ፊሊፕስ የጸጥታ ማጣሪያ የቲኤስኤን አጠናቆ መታወቂያውን አስመርምሮና የፊት አሻራውን አሳይቶ ሂደቱን ሁሉ ጨርሶ አልፎ ነበር። ሊሳፈር ሲዘጋጅ የበር ሰራተኛ ወንበር ሊያሻሽሉለት በመሆኑ በመጨረሻ እንዲሳፈር ጠየቁት። አውሮፕላን መሳፈሪያ ላይ ሲደርስ ወይም እዛ ላይ መግባት እንደጀመረ ታክቲካል ልብስ የለበሱ 3 የኢሚግሬሽን ወኪሎች አቆሙት። ግድግዳ ላይ ለጥፈው በእጁ አንጓ ላይ የእጅ ብረት አሰሩት። ፊሊፕስ ምንም እንዳልተቃወመ ተናገረ። ምንም ወንጀል ያልሰራን ሰው በስተት የአይሲ ኤጀንቶች በቀጥታ እናንተን ካቴና አስገብተው በህዝብ ፊት ሲያስሯችሁ የሚፈጠረው የስነ ልቦና ችግር ምን ያህል እንደሆነ አስቡት። በተለይ ስደተኞች ደግሞ በማያውቁት ሀገር በስደት ዓለም ሆነው እንደዚህ አይነት ስራ ሲደርስባቸው የሚፈጥረውን ድንጋጤና የስነ ልቦና ጫና መገመትና ማሰብ አያዳግትም። የአይሲ ኤጀንቶች እንደዚህ ነው የሚያደርጉት። ወንጀለኛን እንኳን አይለዩም። ታዲያ የፕሬዝዳንት ትራምፕ አስተዳደር አሜሪካን ለመረበሽ የመጡ የአሜሪካን ህዝብ የሚረብሹ ወንጀለኞች፣ ጋንጊስተሮች፣ ከእስር ቤት ያመለጡ እብዶች እነዚህን ነው እያሰርን የምንገኘው ህገወጦችን ነው እያያዝን የምንገኘው እያለ በየቀኑ ይደነፋል። መሬት ላይ ያለው ግን አብዛኛው ከሚታሰሩት ከ15 እስከ 20% የሚደርሰው ንጹሃን ወንጀል ያልሰሩ ኢኖሰንት ለፍቶ አዳሪዎች ናቸው እየተባለ የሚገኘው። ወደ ቀጣዩ የኢሚግሬሽን ዜናና መረጃ ስናመራ የአሜሪካ የኢሚግሬሽን መስሪያ ቤት ሁሉንም የኢሚግሬሽን አገልግሎቶች ፎርሞችና ቅጾች ሙሉ በሙሉ ዲጂታላይዝ ላደርጋቸው ስለሆነ ስደተኞች ከወዲሁ ቀድመው ይሄን ይወቁልኝ ሲል አስታወቀ። የአሜሪካ የሀገር ውስጥ ደህንነት ዲፓርትመንት DHS እና የዜግነትና ኢሚግሬሽን አገልግሎት USCIS የተወሰኑ የኢሚግሬሽን ማመልከቻዎችን፣ ፎርሞችና ቅጾችን በኦንላይን አገልግሎት ሲሰጡ ቆይተው ነበር። አሁን ግን ሙሉ በሙሉ ሁሉንም ቅጾች
ፎርሞችና አጠቃላይ አገልግሎቱን ዲጂታላይዝ ላደርግ ነው ብለዋል። የአሜሪካ የኢሚግሬሽን መስሪያ ቤት ማንኛውንም ቅጽ በኦንላይን ብቻ እንዲሞላ ግዴታ ለማድረግ ከመወሰኑ በፊት ያ ቅጽ በኦንላይን ስርዓት ውስጥ ቢያንስ ለ60 ቀናት መዋል አለበት ብለዋል። አንድ ቅጽ ከወረቀት ወደ ኦንላይን ብቻ የሚሸጋገር ከሆነ ኤጀንሲው የወረቀት ማመልከቻዎችን መቀበሉን ከማቆሙ በፊት ቢያንስ የ60 ቀናት ቅድሚያ ማስታወቂያ በይፋዊ ድረገጹ ላይ ማሳወቅ አለበት ነው የተባለው። ይሄንንም እያሳወቁ ይገኛለሁ ብለዋል። አመልካቾች በማንኛውም ጊዜ የተመዘገበ የማይ ዩኤስሲአይኤስ ኦንላይን መለያ አካውንት መጠቀም የሚከተሉትን 2 መንገዶች መጠቀም ይችላሉ ብለዋል። ሁሉም አሜሪካን ሀገር የሚገኝ ስደተኛ በሙሉ የአሜሪካ የዩኤስሲአይኤስ አካውንት ሊከፍት ይገባልም ነው የተባለው። ቅጹን በቀጥታ በኤጀንሲው መመሪያ መሰረት በኦንላይን መሙላት፣ የተሞላውን የፒዲኤፍ ቅጽ ከመደገፊያ ሰነዶች ጋር አብሮ መጫን ወይም አፕሎድ ማድረግ፣ እንዲሁም የክፍያ ስርዓቶችን pay.gov በኦንላይን መክፈል ግድ ነው ብለዋል። የአሜሪካ የኢሚግሬሽን መስሪያ ቤት በየዓመቱ በሚሊዮን የሚቆጠሩ ወረቀት የተሞሉ ማመልከቻዎችን በማስተናገድ ከፍተኛ የሆነ የአስተዳደር ጫናና ወጪ አጋጥሞኛል ነው ያለው። በሂሳብ ዓመቱ ወይም በበጀት ዓመቱ መጨረሻዎች መሰረት ኤጀንሲው ከ14 ሚሊዮን በላይ የጥቅማ ጥቅም ጥያቄዎችን ያስተናገደ ሲሆን በግምት 453 ሚሊዮን የወረቀት ቅጾችን ፈትሻለሁ ወይም አስተናግጃለሁ ብለዋል። አጠቃላይ ለግሪን ካርድ ስናመለክት እንዲሁም ደግሞ ለጥቅማ ጥቅምም ስናመለክት ለስራ ፈቃድም ስናመለክት ለሁሉም አይነት ነገር ስናመለክት ከዚህ በኋላ ወረቀት አይኖርም ነው የተባለው። ወረቀቶችን ለመቀበል ብቻ የተደረገው የአስተዳደር ወጪ $396 ሚሊዮን የፈጀ ሲሆን ለፖስታ አገልግሎት ብቻ ከ10 ሚሊዮን በላይ ወጪ ሆኗል ብሏል የአሜሪካ ኢሚግሬሽን መስሪያ ቤት። በዚህ ግዴታ ላይ የተመሰረተ የኦንላይን ስርዓት አማካኝነት መንግስት ከፍተኛ የሥራ መዘግየት መቀነስ፣ የአጠቃላይ የሂሳብ መቀነስ ወይም የወጭ መቀነስ እንዲሁም ከዚህም በላይ የተሻሻለ የደህንነት ማጣሪያና የሐሰተኛ ሰነድ ፍተሻ ለማካሄድ ወደ መጨረሻው ዜናና መረጃ ስናመራ በአሜሪካ በዋሽንግተን ዲሲ ለምትኖሩ ሀበሾች በሙሉ መልካም ዜና ተሰምቷል። ለእያንዳንዱ ልጆቻችሁ $120 መንግስት ሊከፍላችሁ ነው። ታዲያ ይህ ጉዳይ ከግሪን ካርድ ከዜግነት እንዲሁም አጠቃላይ ከኢሚግሬሽን ኬዛችን ጋር ተገናኝቶ ፐብሊክ ቻርጅ ያስብለን ይሆን ወይ ወይም ደግሞ የመንግስት ጥገኛ ያስብለን ይሆን ወይ? ማን ነው ይሄን ፕሮግራም ማግኘት ያለበት? ኢሊጂብል የሆነው ማን ነው የሚለውን ላስረዳችሁ ነው። በነገራችን ላይ ይህ ፕሮግራም በተለይ ደግሞ ሰንበክ እየተባለ የሚጠራው ፕሮግራም በዚህ ፕሮግራም መሳተፍ በግሪን ካርድ ወይም በኢሚግሬሽን ሂደታችሁ ላይ ምንም አይነት አሉታዊ ተጽዕኖ አያመጣም። እንኳን ደስ ያላችሁ። የልጆች ጥቅማ ጥቅም በተለይ በበጋ ወራት ለምግብ ለመግዛት ለህፃናት ተማሪ የሚሰጥ የአመጋገብ ድጋፍ ነው። በኢሚግሬሽን ህግ መሰረት ህፃናት የአሜሪካ ዜጎች ወይም ጥገኞች ቢሆኑም እንኳን የህዝብ ጥቅማ ጥቅሞችን መጠቀም የወላጆችን የህዝብ ጫና ግምገማ ወይም ግምት ውስጥ አያስገባውም ነው የተባለው። በጥሬ ገንዘብ የሚሰጥ ድጋፍ እንደዚህ አይነት ፕሮግራም ማለት ነው። የትምህርት ቤት ምግቦች ያሉ ፕሮግራሞች፣ ገንዘብ ነክ እርዳታዎች፣ አጠቃላይ እነዚህ የምግብ ተጨማሪ ድጋፎች ስለሆኑ የኢሚግሬሽን ኬዛችን አያበላሹትም ተብለዋል። በዲስትሪክት ኦፍ ኮሎምቢያ ውስጥ ያለ ተማሪ የሚከተሉትን መስፈርቶች የሚያሟላ ከሆነ $120 የበጋ ግሮሰሪ ድጋፍ ያገኛል ተብለዋል። በራስ የሚመዘገብ ከሆነ ልጃችሁ የሚከተሉትን ሁኔታዎች ካሟላ አውቶማቲካሊ ተመዝግበዋል። እናንተ ማስመዝገብም አይጠበቅባችሁም። ከዚህ በፊት ስናፕ ወይም የዲሲ ቲኤኤንኤፍ ጊዜያዊ የገንዘብ ድጋፍ ማለት ነው ጥቅማ ጥቅሞችን የሚያገኝ ህፃን ከሆነ አሁንም አውቶማቲካሊ ይቀጥላል። በተሳታፊ ትምህርት ቤት ነፃ ወይም ቅናሽ ዋጋ ያለው ምግብ እንዲያገኙ የተፈቀደለት ህፃን ከሆነ አሁንም ራሱ ተመዝግቧል። መጨነቅ የለባችሁም። ለማንኛውም ግን እዚህ ዌብሳይት ውስጥ ገብታችሁ https://direct.to አሁንም /OACG ብላችሁ ብትገቡ በቀጥታ የእናንተ ልጆች ኢሊጂብል ናቸው ወይስ አይደሉም፣ ቀድመው ተመዝግበዋል ወይስ አይደለም የሚለውን ማወቅ ትችላላችሁ ነው የተባለው። አሳዳጊ ቤተሰብ ውስጥ ያሉ ወይም ቤት አልባነት ወይም ደግሞ ሆምለስ የሆኑ ህፃናትም በዚህ ፕሮግራም የሚደገፉ ናቸው። በራስ ስር ያልተመዘገቡ ከሆነ በሚከተሉት ሁኔታዎች ውስጥ ማመልከት ትችላላችሁ። ልጃችሁ በትምህርት ቤት ወይም በትምህርት ዓመቱ ውስጥ በተሳታፊ ትምህርት ቤት ውስጥ
ተምሮ ከሆነ በቤተሰባችሁ ገቢ ለነፃ ወይም ለቅናሽ ዋጋ ምግብ የሚያበቃ ከሆነ እዚህ ዌብሳይት ውስጥ ገብታችሁ እናንተንና ልጆቻችሁን አስመዝግቡ። $120 የዋሽንግተን ዲሲ አስተዳደር በፕሬዚዳንት ትራምፕ መንግስት ስር ማለት ነው ለእናንተ ይሰጣቸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር የተያያዘው በስፋትና በጥልቀት የቀረበው ዜናና መረጃ በዚህ ተቋጨ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ አንድነት፣ ጤና፣ እድገት እንመኝላችኋለን። የዩቲዩብ ቻናሉን ታዲያ ሰብስክራይብ ማድረግ ለምን ትረሳላችሁ? ራሳችሁ ብቻ ሳይሆን ጓደኞቻችሁን፣ ቤተሰቦቻችሁንም ሰብስክራይብ አስደርጉን። ሰብስክራይብ ማድረግ ከናንተ 0.0